መክሊት መኪናዋን ከድርጅቱ ማቆሚያ ጋር ቆማ ታንኮ ጫማዋን ቋ ቀጭ እያደረገች ወደ አሳንሰሩ አቅጣጫ ቀናች። ጥሎባት ዞር ዞር እያለች ከኋላ ያለውን ሰው መቃኘት ትወዳለች። አረማመዷ ከርቀት ለሚመለከት ሰው ከፊት ዳኞች ተቀምጠው ሞዴሊንግ ስራዋን የምታቀለጣጠፍ ትመስላለች። ቁመናና ቅጥነቷ አብሮ የተዋሃደ ይመስላል። ጸጉሯም ለሚያው ሰው የተቀጠለ ይመስላል እንጂ የራሷ ነው። ዘንፈል ሲል ለሚያየው ስንት ኢንች ይሆን ዩማኗ ሲያምር በሚል የሚያጠያይቅ አይነት ነበር። ሆኖም ሀር የመሰለ ጸጉሯና የአይኗ ቀለም በእናቷ ነበር የወጣው። አይኗ እንዲሁ ሲታይ ብቻ ልብን ስረቅ የሚያረግና ልዩ ቀለም የነበረው ነው። አንዳንድ ሰው መክሊት ውበቷ አይኗ ነው ይላል፣ አንዳንዱ ሳቋ ነው ይላል፣ አንዳንዱ ሰው ደግሞ ቁመኗ ይላል። ሆኖም መክሊት በሁሉ ነገሯ የተካነች አይነት ሴት ነበረች። ሁሉ ነገር የሚሄድባት አይነት ሴት ነች። የአባቷ የስስት ልጅ፣ አባቷ የአይኑ ማረፊያ ልጅ፣ ካለሷ ምንም ነገር አይሆንለትም። ሀብትና ገንዘቡን ሁሉንም ነገር በስሙ አስተካክሏል። አንዳች ክፉ ነገር እንኳን ቢገጥመው ከአንድ ቀን እንኳን እሷን ክፉ እንዳይነካበት ይሰጋል፣ ያስባል፣ ይጨነቃል። ፍቅራቸውን ላየው ሰው በሙሉ የሚያስቀናም አይነት ጭምር ነበር። መክሊት ከልጅነት ጀምሮ ምንም ነገር ሳይጎልባት እንደ ልብ በቃ ያደገች ሀብታም፣ እንደ አባባሉም ቀበጥ ልጅ ነበረች። መክሊት ውለቷ እዚሁ እንደሆነ ነው የሚነገርላት። ሆኖም እሷ ጥርት ያላለ የልጅነት ትውስታዎች ያላት ያክል መስሎ ይሰማታል። ሆኖም ለዚህ አስተሳሰቧ የሚሆን አንዳች ፍንጭ ሆነ ተጨባጭ ነገር አልነበራትም ነበር። ነፍስ ያወቀችበት እድሜም ባይሆንም ጨቅላ የሚባል ሁኔታ ላይ ስላልነበረች ግድግዳ ላይ እንደ ተፋፋቀ ነጠብጣብ ነገር አንዳንድ ትውስታዎች ብልጭ ይሉባታል። ታዲያ ይህ በህልም መልክ ከስንት አንዴ የመጣ ሲጎበኛት ራሷ ላይ ትልቅ ጥያቄን ይፈጥርባት ጀመር። መክሊት አባቷ እንደነገራት ከሆነ እናቷ እሷን ስትወልዳት ህይወቷ እንዳለፈች ነበር። መክሊት እናቷን ሳታውቅ ማደጓ ያመጣባት ተጽዕኖ መስሎ ቢሰማትም ከእናቷ ጋር የሆነ ቦታ አንዳች ስፍራ የኖረች ያክል ግን ሆኖ ይሰማታል። ግን ከስሜት የዘለለ ይሄ ሁኔታ ስር የሰደደ ነገር ልታገኝበት አልቻለች። በዛ አማካኝነት መክሊት የአዲስ አበባ ተወላጅ መሆኗን ነው የምታውቀው። ያደገችውም ከአባቷና ከአባቷ እናት ከወይዘሮ ፀሐይ ጋር ነው። አባቷ የመክሊት እናት ካረፈች በኋላ በድጋሚ ሚስቴ ማግባት እንዲሁም ሌላ ቤተሰብ መስረት ምንም አይነት ሀሳብ አልነበረውም ነበር። የሱ ህይወት መክሊት ብቻ ነበረች። ሁኔታዎች በዛው ቀጠሉ። መክሊት የቤቱ ቀበጥ እንቁ ልጅ ሆና አደገች። የጠየቀችው ነገር ሁሉ አሻፈረኝ ማትባል፣ አባቷ ከሰማይ ላይ ከዋክብት ዘርፋ አምጣ ብትለው እንኳን ከፈጣሪው ጋር ጠብ ለመግባት የተዘጋጀላት ብርቅዬ ልጁ ነበረች። መክሊት ትምህርቷ ላይ ጎበዝ ብትሆንም የቀለም ትምህርቷን ተጨንቃ የመማር ነገር ውስጡ አልነበረበትም፣ አልፈጠረባትም። ለትንሽ ጊዜ አዲስ አበባ ዩኒቨርሲቲ ትምህርቷን በሶሻል ወርክ ስትከታተል ከቆየች በኋላ ነበር የፋሽን ትምህርት ይበልጥ ልቧ እንደከሳው በማመን ትምህርቷን እርግፍ አርጋው ዩኒቨርሲቲውን ለቅ ወጣች። በዛም የፋሽን ትምህርት አባቷ ውጭ ሀገር ልኳት ከተማረች በኋላ ቅንጡ ልብሶችን ዲዛይን የማድረግ ስራዋን እዚሁ ሀገሯ መስራት ጀመረች። መክሊትን ያየት ወንድ በሙሉ ይከንፍላታል። እሷም ተፈላጊ መሆኗ ነገር ስለሚገባት ኮራ ማለቱን መርጧለች። ሆኖም መክሊት ሁሉ ቅንጡ ህይወት ያላስተማራት አንድ ነገር ነበር፣ እምቢ መባል። ሁሉም ነገር ለእሷ እንደተፈጠረ አድርጋ ነው የምታስበው። መክሊት የፈለገችው የከጀለችው ነገር በሙሉ እሷ እንዲሆን ትፈልጋለች። አሻፈረኝ የሚለው ነገር እሷ ጋር ተቀባይነት አልነበረውም። ወደ የገዛችውን ብራንድ ቦርሳ አንድ ሁለት ሰው እጅ ላይ በተደጋጋሚ ካየሽ ገንዘብ ሰጠቻቸው ቦርሳውን ለኔ ደግሞ ይሸጡልኛል
በማለት የምትሟገት አይነት ሴት ነበረች። ሆኖም ህይወቷ ለሷ ከመጠን ባለፈ ቀለል ያለ መሆኑ ውስጡ ያለውን ባዶነት ሊተካላት አልቻለም ነበር። አንዳንዴ ይህን ነገር ቁጭ ብላም ከራሷ ጋር ስትማከርበት ምናልባት ካለ እናቴ ማደጓ ምክንያት ሊሆን ይችላል በማለት ታስበዋለች። ብቸኝነትና ውስጧ ያለው ስሜት ከዚያ የመነጨ መሆኑ ይሰማታል። ሆኖም እንዲህ ብላ ለሰው የምታወራውና የምታካራው ነገር አልነበረም። ለተመልካቹ መክሊት ሁሉ ነገር የተሳካላት የተስተካከለላት ሙሉ ሴት ናት። ችግር አጠገቧ ዝር የሚል እንኳን በማይመስላቸው ሰዎች የተከበበች ናት። የኔ የምትለው የልብ ጓደኛም ያላት። ታዲያ አንዳንዴ እንባዋን ለማፍሰስ ያክል ውስጧን ክፍት ሲላት የአያቷ ጉልበት ላይ ጋደም ብላ ታነባለች። ታዲያ ወይዘሮ ፀሐይ ሆዳቸው ይላወሳል። ልጄን ምን ነካት በሚል ሰፍሰፍ ይላሉ። ሆኖም አያቷና አባቷ ብቻ የሚሰጧት ፍቅር ለሷ በቂና የውስጧን ባዶነት የሚሞላላት አልነበረም። በዚህ መሀል ነበር መክሊት መረከብ የፈለገችውን ሆኖም በሷ ስም እየተንቀሳቀሰ ያለው የአባቷ ድርጅት ውስጥ በፋይናንስ ዘርፍ የተቀጠረውን አቤልን የተዋወቀችው። አቤል ስም እናረጋ ያለ ሰው ነው። ከአቤል ጋር ለመጀመሪያ ጊዜ የተዋወቁት ወደ አባቷ ቢሮ የቀናች ውስጥ ህንጻ ውስጥ የነበረው አሳንሰር በቴክኒክ ችግር መብራት ሲጠፋ ቀጥ ብሎ በቀረበት ቅጽበት ነበር። መክሊት ማታውቀው ስሜት ሲናወዛት ታወቃት። ሲያናውዛት እዛ አሳንሰር ውስጥ አብሯት በሳቱ የነበረው አቤል ነበር። አቤል አሳንሰር ውስጥ ቀደም ብሎ ሲገባ ከመኪና ማቆሚያ ፌርማታ ጀምሮ የነበረችው መክሊት ውስጥ ቀድማ ነበረች። የሊፍቱ በር እንደተከፈተ አቤል እጁ ላይ ካለ ተለቅ ያለ የሪፖርት ወረቀት ቀና ብሎ ላፍታ ከተመለከታት በኋላ ምንም አይነት የአክብሮት ሰላምታ ሳይሰጣት ወደ ውስጥ ዘልቆ መውረድ የሚፈልግበት ወለል ላይ ቁልፉን ተጫነ። በእርግጥ አይኖቹ እዛ ወረቀቱ ላይ እንዳማተሩ ነበር። መክሊት ከፊቷ የቆመውና ሙሉ ሱፍ የለበሰው ሰው በስነ ስርዓቱ እንደ ድርጅቱ ባለቤት ልጅ ሰላም ስላላላት ተናዳለች። የአቤልን ሀሳብ ሰረቅ ሊያደርግ ይችላል ብላ ባላሰበችው መልክ ብታስብም ብታልምም አንድ ጉሮሯን ብትጠርግም ብትጠራርግም ወይ ፍንክች አቤል ዞር ብሎም አልተመለከታትም ነበር። ነገሩ ነደድ ዳርጓት ባለችበት ነበር አሳሰሩ ባልታወቀ ሁኔታ እንደ መንገጫገጭ ብሎ ቀጥ ያለው። በሰዓቱ መብራት ብልሽ ድርግም እያለ በመሆኑ ሊፍቱን ባለበት ቀጠለ። ሁኔታው የሚያስፈራና አየር ላይ ሆኖ አደጋ እንደተከሰተበት አውሮፕላን የሚያስፈራ አይነት ነበር። መክሊት ማታውቀው ስሜት ሰውነቷን ከእግር ጥፍሯ እስከ ጭንቅላቷ ድረስ ሲነዝራት ታወቃት። አንዳች ነገር ሰውነቷን አንቀጠቀጠ። በህልሟ እንደ ስምምን የሚመላለስባት የእሳት አይነት ስሜትና ትውስታ መልሶ የመጣባት መስሎ ተሰማት። ሰውነቷን ብርክ ያዘው። የሊፍቱ ጥግጋ ልጥፍ ብላ እንደቆመች ሸርተት ተብላ ወደታች ወደቀች። በዚህ ሰዓት ነበር የሊፍቱን ድንገተኛ መጥሪያ ቁልፍ እየተጫነ እርዳታ ለመጥራት እየሞከረ የነበረው አቤል ከኋላው ያለችውን ሴት መውደቅ የተመለከተው። አቤልም ፈጠን ብሎ የስልኩን መብራት አብርቶ ሁኔታዋን ለማጤን ሞከረ። መክሊት አተነፋፈሷም ልክ አልነበረም። አንዳች ነገር ወደ ድሮ ሁኔታ መለስ ያደረጋትና መጥፎ ትውስታ አእምሮ ውስጥ ያቃጨለባት ይመስል ነበር። የት ደህና ነሽ አለ አቤልም በርከክ እንደማለት ብሎ። መክሊት ጭንቅላቷ ውስጥ የማይቋረጥ የጩኸት መሳይ ድምፅ ተደጋግሞ ተሰማት። የሴት ድምፅ ይመስላታል። ራሷንም በማታውቀው መልክ በልጅነቷ ከሳት ፊት የቆመች መስሎ ተሰማት። ጨለማ ሁኔታዎች ድብልቅልቅ ያለ ስሜት ውስጥ እንደከተቷት ነበር ሊፍት ውስጥ የነበረው መብራት የመራው። መክሊት አይኖቿ እንባ እንዳቀረሩ ቀና ብላ ከፊቱ ያለውን ሰው ተመለከተች። አቤል ሁኔታዋ ግራ ጋብቶት ይበልጥ ግራ መጋባትና በድንጋጤ ሁኔታ ውስጥ እየተመለከታት ነው። ደህና ነሽ? አይዞሽ መብራቷን መጥቷል አለ የሊፍቱን ሁኔታ ለማሳወቅ ያክል።
መክሊት በሚንቀጠቀጥ እጇ አቤልን ደገፍ ብላ ከተንሸራተተችበት ቀና ለማለት ሞከረች። አቤልም ደገፍ አድርጎ አነሳት። መክሊት እጇ መንቀጥቀጡ እንደቀጠለ ነበር። ሰውነቷን አንዳች በርክ የሚል ስሜት አናወጣት። ጨለማውን የምትፈሪያለሽ እንዴ? አለ አቤልም በድጋሚ ሁኔታዋን በደንብ ለመመልከት እየሞከረ። ሆኖም መክሊት የትኛው ነገር እንዳሰራት ወይም እንዳስነግጣት ማወቅ አልቻለችም ነበር። ጨለማ ክፍል ውስጥ እዛ ውስጥ በተለያዩ ስሜቶች ውስጥ ሆና እያለፈች እንዳለች ብቻ ነው ውስጧ የሚያውቀው። ሆኖም ለማታውቀው ያውም ዛሬ ገና አላገኘችው ሰው ይሄን ነው የሚሰማኝ ብላ የተዘበራረቀ ስሜቷን ለመናገር ዳገታት። ደህና ነኝ አለች። ቃላቶቿ ካፏ እንደወጡ ጉሮሯ ደረቅ እንዳለባት ታወቃት። ሰሞኑን መብራት እያስቸገረ ነው፣ ምን እንደሚሻል አለ እሱም ካለችበት ስሜት ሊያስወጣት እየሞከረ። ሆኖም መክሊት ሀሳቧ ሌላ ቦታ ነበር። አቤል ዞር እንደማለት ብሎ ከተመለከታት በኋላ ቀስ ብሎ እጇን ወደ ግንባሯ እጁን ሰደድ አደረገ። መክሊት ያልጠበቀችው ነገር ስለነበር ሰውነቷ ሽምቅቅ እንደማለት ብሎ ደንገጥ ብላ ተመለከተችው። ይቅርታ ላብ ነገር ግንባሽ ላይ ስመለከት ጊዜ ነው። ምናልባት ወዲያው የሊፍቱ በር ተከፈተ። መክሊትም በሁኔታው እንደመደናገጥና እንደማሸማቀቅ ብላ ግንባሯን በኮቷ ጫፍ ጠረገረገች። አቤል ሊፍቱ ስለተከፈተ ቅድሚያ እሷ እንድትወጣ በትህትና ካስቀደማት በኋላ ከተል ብሏት ወጣ። መክሊት ከዛ ቀን በኋላ ውስጧ ስለ አቤል ማሰብ ሊያቆም አልቻለም ነበር። ምንም ብታረግ ከጭንቅላቷ ልታስወጣው አልቻለችም። በዛ ምክንያት መቀበል ያልፈለገችውና ለረጅም ጊዜ አሻፈሬ ስትል የነበረውን አባቷ ድርጅት ውስጥ የነበራት ቦታን ተቀብላ ለመስራት ወሰነች። ታዲያ እንደ አጋዧ የፋይናንስ ክፍል የነበረውን አቤል በእሷ ስር እንዲሆን ቀጠን ያለ ትዕዛዟን አስተላለፈች። አጋዧ እንዲሆን አባቷ አቶ ግሩም ነገር ወዴት እየቀና እንደሆነ በቅጡ ባይረዳም የቢሮ ዝምተኛ የተባለ ልጁን ለማገዝ መመረጡ አላስከፋውም ነበር። መክሊት የፋሽን ስራዋን በጎን እየሰራች አብዛኛውን ጊዜዋን የአባቷ መስሪያ ቤት ስራ እየሰራች ማሳለፍ ጀምራለች። አቤል የሚያገኘውን የስራና የደሞዝ እድገት ተቀብሎ መክሊትን በአሲስተንስ ዘርፍ አብሯት ለመስራት ኃላፊነቱን ተረክቧል። ሆኖም መክሊት ወደ አቤል መቅረብ የምትችልበት መንገድ ይህኛው አድርጋ ነበር የወሰደችው። ታዲያ ቀን በቀን ከአቤል ጋር ጊዜ ለማሳለፍ የምትችልበትን መንገድ ብታመቻቸው፣ አቤል ግን ከወረቀቱና ከስራው ባለፈ ቀና ብሎ እንኳን የሚመለከታት አይነት ሴት ልትሆንለት አልቻለች። ይህ ሁኔታ በተለይም ቢታን በቀላሉ መቀበል ለማትችለዋ መክሊት ከባድና ዳገት ትልቅ ፈተና ሆነባት። ራሷንና ክብሯን ዝቅ አርጋ አንድ የአባቷ ተራ ሰራተኛን መለማመጥና እንደዚህ መሆኗን አልፈለገችውም። ሆኖም እልሁ ቀስ እያለ ትልቅ ፍቅሩ ሲያስገባት ታወቃት። ነገር ግን አቤል እንዳለቃው ልጅ መክሊትን ከመመልከት ውጪ በሌላ አይን የሚመለከታት አይነት ሴት ልትሆንለት አልቻለችም። ምንም እንኳን ከጀርባው በድብቅ የተቀመጠች ሴት እንዳለች ለማወቅ ብትሞክርም ምንም ያገኘችው ፍንጭ የለም። መክሊት ልቧ ሁለት ሆኖ መዋዠቁን አልፈለገችም ነበር። እናም የመሸበት ማደሩ እንደሚሻል በመገመት ነበር ለአቤል ለሱ ያላትን ፍቅር ግልጽ ሆና ልትነግረው የሞከረችው። ነገር ግን ያገኘችው መልስ ያልጠበቀችው ነበር። አቤል በፍቅር አይን ተመልክቷት እንደማያውቅ ይልቁንስ በአባቷ ሀብት የምትመካ ቀበጥ ሴት አድርጎ እንደሚያት አፉን ሞልቶ ተናገራት። መክሊት ይህን ነገር አምና መቀበል አልቻለችም ነበር። አቤልን በአንድ የስልክ ጥሪ ብቻ ልታባረረው የምትችለው ሰው በመሆኑ ደፍሮ እሷን እንዲመናገሩና ወደድኩ ያለችውን ልቧን አውጥቶ መጣሉን መቀበል አልፈለገችም።
አልቻለችም ነበር። መክሊት ነገሩ ይበልጥ እልውስ ከተታት። ጭራሽ ስራዋን በአግባቡ መስራት ትታ ሁሉ ነገሯ የሚያስበውና የሚያሰላስለው ስለ አቤል ብቻ ሆኖ አረፈው። ሳታስበው አቤልን በወጣበት በሄደበት መከታተል ሆነ ስራዋ። ስንት ወንድ ከሷ ጋር እራት መብላት ቀርቶ መንገድ ላይ አስቆሞ ማውራት የሚመኟት ሴት፣ አቤል ግን በቀላሉ አልፈልግሽም ብሎ በተራ ንግግር ነበር ቅስሟን የሰበረው። መክሊት የክብር ጉዳይና ፍቅሩ ተጋጅቶባት አቤልን መተው አልሆንልሽ አላት። ታዲያ እየተከታተለችው መሆኗን ሲያቅ ድብቅ ለማድረግ ብትሞክርም ለአቤል ግን ድብቅ አልነበረም። መክሊት በረገጠበት ሁሉ እንደምትረግጥ ካወቀ ቆየት ብሏል። ታዲያ እንደተለመደው አንድ ቀን አቤል ለአንድ ቀጠሮ ከቢሮ እየተጣደፈ ሲወጣና ፊቱ ላይ ፈገግታ ተሞልቶ ስልክ ሲያወራ ተመለከተችው። መክሊት አፍቅሮ የማያውቀው ልቧ ለመጀመሪያ ጊዜ ቢያፈቅር ያንን ሰው ለመውሰድ የተዘጋጀችባት ሴትን ማንነት ለማየት ጓጓች። አዎ ይህ ነው ብላ ውስጡ አስቧል። ነፍሷ በክፋት ስሜት ስትጨነቅ ታወቃት። ራሷ ላይ የሌለ ማንነት ቢሆንም አንድ የቆረጠ ልቧ ታየው ሊል በፍጹም አልቻለም ነበር። የዛ ቅጽበት ነበር አቤልን ከሌላ ሴት ጋር መንገድ ላይ ተገናኝቶ ሲተቃቀፍ የተመለከተችው። የልጅቷ ማንነት ወዲያው ለመለየት አልቻለችም። ጀርባዋን ብቻ ነው የተመለከተችው። ከትከሻዋ ትንሽ ዝቅ ያለ የጸጉር ቁርጥ ያላት ሴት ናት። መክሊት በቅናት ስሜት እየተንገበገበች መኪና ውስጥ እንዳለች ቁጭ ብላ ተመለከተችው። ሆኖም በቅናት እየተንገበገበ የነበረው ውስጧ መኪናውን አስነስቶ ለመሄድ የሚያስችል ኃይልን አልሰጣትም ነበር። ባለችበት ሰዓቱ ሲነጉር ተመለከተችው። ከዛማ እንቧ ኩልል ለብሎ ወረደ። ተፈላጊ ያለመሆን ምን ያህል እንደሚያም ነበር የተሰማት። ልክ እንደ መርማሪ ከነበረችበት መቀመጫ ሳትንቀሳቀስ አቤል ቀደም ብሎ ይዟት ከገባው ሴት ጋር ተይዞ ሲወጣ ተመለከተችው። በድጋሚ ልጅቷን ለመመልከት ብትሞክርም ሁኔታዎች አላመች አሏት። አቤልም አብራው የነበረችውን ሴት ከሸኘ በኋላ ከፊቱ ላይ ፈገግታውን መለስ አድርጎ ስልኩን ወጣ አድርጎ ሲደውል ተመለከተችው። ነገር ግን ስልክ ጥሪ ወደ እሷ ያቃጭላል ብላ አልጠበቀች። ልቧ ስንጥቅ እስኪል ድረስ ደነገጠች። አቤል ከርቀት እየተመለከታት እንደሆነ ነበር የገመተችው። ስልኩን ፈራ ተባ እንደማለት እያለች ያነሳች። ሄሎ፣ አሁን ወደ ምልክልሽ አድራሻ በ30 ደቂቃ ውስጥ እንድትመጭ አለ። ድምፁ የትእዛዝ ቢጤ ይመስል ነበር። መክሊት ሰው ሲያዛት አትወድም። ሆኖም ለአቤል ግን ፈጠን ብላ በሚርበተበት አንደበት እሽቷን ገልጻ ስልኩን ዘጋች። ከዛው አቤል ወደ አላት ቦታ መኪናዋን ማሽከርከር ያዘች። መጨረሻ ላይ አድራሻው የደረሳት ከአንድ አልቤርጎ ፊት ለፊት ነበር። በነገሩ ግራ እየተጋባች ከመኪና ወርዳ ወደ አላት ቦታ ዘለቀች። አቤል እንግዳ መቀበያዋ ጋር አረፍ ብሎ አገኘችው። ለምን እንደሆነ ባታውቅም ባለትዳር ሴት ሆና ከወንድ ጋር ለማማገጥ ቤርጎ ውስጥ የተገኘች ያክል መስሎ ተሰማት። አቤል ግን ፊቱ ላይ ምንም ስሜት አልነበረም። እንድትከተለው ነግሯት ከፊቷ ቀደም ብሎ ሄደ። ክፍሉ ጋር እንደደረሰም በሩን ከፍቶ ወደ ውስጥ ቀድሟት ዘለቀ። ከሰው ፊት ደምቃና አብባ በሙሉ ስሜት የምትንቀሳቀሷ ደፋሯ መክሊት አንዳች ነገር ሲሰራ እንደተገኘ ሰው በፍርሃት መልኩን ሸሻለች። በተቃራኒው በሁኔታው እንዳዛዥና እንደ በላይ ሲሆን የነበረው አቤል ነበር። ወደ እሷ ቀረብ አለ። ከተዘጋው በር አጠገብ ያለውን ግድግዳ ተደግፋ አይኗን ሰበር አድርጋ እንደቆመች ነበር።
ለምን ነው የተከታተልሽኝ ያለው? ጠይቃት። መክሊት ምንም ያክል ለመጠንቀቅ በትሞክርም በነገሩ ልምድ ስለሌላት በቀላሉ እንደተያዘች ገመተች። ሆኖም ግን የምትመልሰው መልስ አልነበራትም። አቤል በዝምቷ ውስጥ ለትንሽ ደቂቃ እንድትቆይ ከፈቀደላት በኋላ በእጁ በቀስታ ካገጯ ቀና አደረጋት። ይሄን ብቻ መልሽልኝ አለ፣ አይን አይኗን እየተመለከተ። መክሊት ግራ ገብቷታል። ምን እንደምትመልስ እንኳን አታውቅም። ከልብሽ ነው የምትወጂው ወይስ ለጨዋታ ነው ያልሽው? ምን አይነት ጨዋታ? መክሊት ግር ብሏታል። የምን ጨዋታ አለች ስልል ባለ ድምፅ። ማለትማ አለ ይበልጥ ወደ እሷ ቀረብ እንደማለት እያለ፣ እንደ ቦርሳ ልትቀይሪኝ ያዘጋጀሽኝ አሻንጉሊትሽ ነኝ አይደል? እንደዛ እያልኩሽ ነው አለ ኮስተር ብሎ። መክሊት የአቤል ትንፋሽ እስሯ ሆኖ ይሰማት ጀመር። ይበልጥ ወደ እሷ ቀረብ ሲል ቀደም ብሎ የጠጣው ወይን ጭራሽ ይተናነቃት ጀመር። ሰውነቷን አንዳች ነገር ሲነዝራት ተሰማት። አቤል ይበልጥ ወደ እሷ ቀረብ እያለ መጣ። መክሊት መውጫ ቀዳዳ እንደሌለው ሰው ከግርግዳው ጋር ተለጥፋ ቀረች። ትንፋሿ ሲቆራረጥ ለአቤል ይሰማዋል። አቤል ይበልጥ ወደ እሷ አጠጋ። ከንፈሯን በስሱ ቀመስ ያደረገው መክሊት ደንዛ ቀረች። አቤል ግን በዛ አልቆመም ነበር። እጁ ቀስ በቀስ ወደ ልብሷ ወደ አካላቷ ተጓዘ። መክሊት አካሏም ሆነ ራሷ ለአቤል ተገዢ ሲሆን ተሰማት። ምንም ነገር እሱ በመራስ ሲጓዝ ታወቃት። አልጋ ላይ ከወገቧ ደገፍ እንዳርጋት ተይዘው ወደቁ። መክሊት ከዛሽ ቀን ምሽት በኋላ ራሷን መሆን ከበዳት። እልሁ እለም ወዳለ ፍቅር ውስጥ ተቀየረ። አቤል ከእንቅልፏ ለምትነሳበት አየር ለምትተነፍስበት ትልቅ ምክንያቷ ሆነ። ሆኖም አቤል ማታ ማታ ሲያገኛት እንጂ ቀን ላይና ስራ ቦታ ላይ እስከ መፈጠሯ እንደማያውቃት ሰው መሆኑን ተያይዞታል። መክሊት ይህ ሁኔታው ይበልጥ የፈተናትና እያሰቃያት መጣ። አቤል ከሌሎች ሴቶች ጋር መቀለድና መጫወት፣ ሰላም መሆን የሚያቅተው ሰው አይደለም። ሆኖም አጠገቧ ሲደርስ ግን ለየት ያለ ሁኔታ ማሳየትና ፊት ይነሳታል። ታዲያ መክሊት ነገሩ ይበልጥ ሊያጋባት መጣ። አቤል በተቃራኒ ወዷት ሳይሆን እየተጫወተባት እንደሆነ ተሰማት። መክሊት ጥፋቷ የቱ ጋር እንደሆነ ቀደም ብላ ለማሰብ ሞከረች። አቤል እንዴት ወጥመድ ውስጥ ሊያስገባት እንደቻለ ስታብሰለስል ወደ ኋላ መለስ ብላ እዛኔ ያገኛትን መልኳን ማየት ያልቻለቻትን ሴት ማሰብ ጀመረች። መክሊት ጨርቄን ማቄን ሳትል ስራዋንና ሌላ ቁም ነገሯን እርግፍ አርጋ ትታ አቤልን መከታተል ጀመረች። ይዛኔ ነበር ድብቋ ሴት ማን እንደሆነች የደረሰችበት። መክሊት በአይኗ ያየቻትን ሴት ማመን አልቻለችው። የቢሮ ባልደረቧ አብራት የምትሰራው መክሊት ጓደኛዬ ብላ የምታማክረው ሰው በሌለበት ሰዓት ከአቤል ፍቅር እንደያዛት ሹክ ያለቻት ራኬብ መሆኗን ደረሰችበት። ነገሩ ያበሳጫል። ሚስጥሬ ብላ ያጋራቻት ሴት ከበስተጀርባ የወጋቻት ያክል መስሎ ተሰማት። ሐዘኗ ቀናት ወሰደባት። ልክ ሰው ቀብሮ እንደተመለሰ ሰው ሶፍቷን ታቀፋ አልጋ ላይ ወደቀች። ይህን ሁኔታዋን የተመለከተው አባቷ አቶ ግሩም ነገሩን በርቀት ሆኖ ከመመልከት ይልቅ ጠለቅ ብሎ መመርመር ፈለገ። ሳቂቷ ልጁን እንዲህ የቀየራትን ነገር ሲያውቅ አርፎ መቀመጥ አልሆነለትም ነበር። ልጁ መክሊት ግን እንዲህ ነው ብላ የምትነግረው ነገር አልነበረም እና አቶ ግሩም ነገሩን በራሱ መልክ መስመር ማስያዝ እንዳለበት በማመን እንቅስቃሴውን ጀምሯል።
ለቅሶና ሀዘኑ መክሊት ላይ ቆየው ለቀናት ነበር። ወዲያው ውስጧ ያለው የኃይለኝነት ስሜት ገንፍሎ ወጣ። ሀሳቧ ሁሉ በቀል ላይ አተኮረ። መክሊት አቤልን ልትጎዳበት የምትችልበት አንዱ መንገድ ድብቁ ፍቅረኛውን መጉዳት ስትችል ነበር። እናም እቅዷን በአጭር ጊዜ ውስጥ ቢሆን በጥንቃቄ ማከናወን አለባት። ብዙም ሳይቆይ ራኬብ መስሪያ ቤት ውስጥ ሰነድ በመሸጥና የድርጅቱን ገንዘብ በማጭበርበር እንድትታሰር አደረገች። ይህ ሁኔታ ከሰማይ ወረደ አለመሆኑን ጠንቅቆ የሚያውቀው አቤል መክሊትን ካልገደልኩ ሞቼ ይገኛለሁ በሚል ዛቻ መክሊት ላይ መደንፋትና መዛቱን ተያያዘው። መክሊት ግን በዛ ብቻ አላበቃችም። አቤል እያደረሰባት የነበረውን የቃል ዛቻ አስፈሪ ደረጃ መድረሱን በመናገር እሷ አጠገብ እንዳይደርስ የፍርድ ቤት ትዕዛዝ ለማስወጣት ቻለች። ነገሩ ለአቤል ዱብዳ ነበር። መክሊትን ለምኖም ሆነ አስፈራርቶ ራኬብ ላይ የተመሰረተውን ክስ ማውረድ የሚችልበት ሁኔታ እንዴት ማስተካከል እንደሚችል ግራ ገባው። መክሊት ጊዜው የሷ ነበር። ከድሏ ጊዜ ያፈቀረ ልቧን አይቶ የተጫወተባት ወንድ ላይ ልዋን የምትወጣበት የሷ ጊዜ ነበር። አቶ ግሩም መክሊት አቤል ላይ መነሳቷን ባይጠላው በራሷ መንገድ ለመንቀሳቀስ መሞከሯን አልወደደውም ነበር። አቶ ግሩም ልጁን ያስለቀሱበትና ልቧን የሰበሩትን ሰዎች ለመቅጣት ያዘጋጀው የራሱ መንገድና እቅድ ነበሩ። መክሊት አቤልን ማሳገዷ አቤል እሷን ለማግኘት ምን ያክል ሊፍጨረጨር እንደሚችል በማሰብ ብቻ ሀሴት አድርጋለች። መክሊት እንደ ሁልጊዜዋ በእጇ የምትወደውን ቡና በቴካዌ ቀንስ አርጋ ወደ ሊፍቱ እያቀናች ነው። ቀኑ በዓል እንደመሆኑ መጠን በትርፍ የስራ ሰዓት ከሚገቡ አንዳንድ ሰራተኞች በስተቀር ድርጅቱ ጭር ብሏል። መክሊት ወደ ቢሮ ያቀናቸው አባቷ ድርጅት ውስጥ የረሳቸው የራሱ የዲዛይን ዶክመንቶች ስለነበሩ እነሱን ለማምጣት ነበር። መክሊት ጀርባዋን አንዳች ነገር ከበድ ቢላትም ዶክመንቶቹን ይዛ ቶሎ ወደ ቤት ለመመለስ እያሰበች ሊፍቱ ተከፍቶ የተጫነችው ወለል ላይ ደረሰች። ከወትሮ በተለየ የነሱ ወለል ጭር ብሏል። ጭርቱ አንዳች አስፈሪ ነገር ነበር። ወለሉ ጸጥ ከማለቱ የተነሳ የመክሊት የታኮ ጫማ ድምፅ ደመቅ ብሎ በሚያስተጋባ ሁኔታ ነበር የሚሰማው። መክሊት አባቷ ድርጅት ውስጥ ያላትን ቢሮዋን ከፈት አርጋ ወደ ውስጥ ዘለቀች። መክሊት ጠረጴዛው ላይ ቡናውን ቁጭ አርጋ የፈለገችውን ዶክመንት መኖሩ አረጋገጠች። ወረቀቶቹንም በአንድ ፎልደር አስተካክላ ለመውጣት አንድ እርምጃ እንደተራመደች ነበር ክፍት ትታው የወጣችው ቢሮ መለስ ሲል የተመለከተችው። አንዳች ነገር ልቧን ትርክክ ሲያረጋት ተሰማት። እንደፈራችሁ ነው። አቤል ነበር። ከወትሮ ለየት ባለ መልኩ ሱፍ አልለበስም። ኮፍያ ያለው ሹራብ አድርጓል። ኮፍያውን እየወለቀ አስፈሪ ሁኔታን በተላበሰ አይኑ ተመለከታት። መክሊት አስተያየቱ አስፈርቷት ወደ ኋላ አንድ እርምጃ ሸሸታለች። እዚህ ምን ትሰራለህ አለች እንደምንም ትንፋሿን ሰብሰብ አድርጋ። ምን ለማድረግ የመጣው ይመስልሻል አለ ወደ እሱ ይበልጥ ቀረብ እያለ። ሰውነቷ እየተንቀጠቀጠ ነው። እባብ ነሽ ሰውዬ። የፍርድ ቤቱን ትእዛዝ ረሳኸው? የቱ ፍርድ ቤት ትእዛዝ? ጫፊስ አልደርስ በፍቅር አብደሽ እንዳጣውረሽ በፈጠርሽው ድራማ ስላቀረብሽብኝ ክስ ነው ወይስ? ጩኸ ጠየቃት። አሁን የጀመርሽውን ክስ ታነሻለሽ ወይስ አታነሽም? አለቆጣ እንደማለት ብሎ መክሊት ዞሮባታል። የብስጭት ፈገግታ ፈገግ እንደማለት ብላ
በእጁ የያዘችውን ዶክመንት ጠረጴዛው ላይ መለስ አደረገችው። እንዴት ነው እባክህ? ራስ ላይ ከተመሰረተው ክስ ይልቅ አንተን ያስጨነቀ ኢራክ መታሰር ነው አይደል? ለምን እንዳሳሰርሻት እኔም አንቺም ጠንቅቀን እናውቃለን አለ። ይበልጥ ቀረብ ብሎና አፍንጫዋ ስር ገብቶ አዎ በደንብ እናውቃለን። ከማጋ እየተዋጋችሁ እንደነበር አስታችሁት ነበር? አንተም ሆንክ ያቺ ወፍ ዘራሽ ፍቅረኛ። መክሊት ስሜታዊ ሆኗ ቃሏ እንደጀመረች አንዳች በኃይል የተሞላ ግፊት አንገቷ ላይ ሲያርፍ ተሰማት። አቤል በቀኝ እጁ ፍርጥ አድርጎ የመክሊትን አንገት አንቆ ያዘው። ንዴቱ እጁ ላይ ብቻም ሳይሆን ከነከሰው ጥርሱና የፈጠጠው አይኑ ላይ ጎልቶ ይታይ ነበር። አቤል አንገቷን እንደያዘ መክሊት ነፍሷን ለማዳን መፍጨርጨር ጀመረች። ሆኖም የአቤል ኃይል ቢቀንስ አልነበርም። አቤል እያንደፋደፈ ወደ ኋላ ገብቶ ከግድግዳው ጋር ላተማት። አንድ እጁ አልበቃ ሲለው ሌላኛውን እጁን ደርቦ ሲጠጥ አርጎ ሊገላት መታገል ጀመረ። መክሊትም ነፍስ አውጪኝ እንደ ዶሮ እጅ ውስጥ እንዳለች መፍጨርጨሯን ቀጠለች። ሆኖም ኃይሉን መፋለም የምትችለው አልነበረም። መክሊት እየደበዘዘና ትንፋሿ እያጠረ ነፍሷን ባፏ ለመውጣት እሽቅድድም ውስጥ ሲገባ ታውቃት። እጇን እንደምንም ወደ ጎን አስወንጭፋ ጠረጴዛው ላይ ያለ ማንኛውም አይነት ዕቃ በእጇ ዳበስ እያደረገች ለመፈለግ ሞከረች። እጇ ላይ ገባላትና ዳበስ ስታረግ ጠቃሚ መስሎ የተሰማትን አነስ ያለ መቀስ ነበር ያነሳችው። ነገር ግን አቤልን ለመውጋት የሚያስችል ኃይል አላገኘችም። እጁ ሸፍኗታል። ግን እንደምንም ባለ በሌላ ኃይሏ ነፍሷን ከማጣቷ በፊት መቀሱን አንገቱ ስር ሰካችበት። አቤል እንደ መንደፋደፍ ብሎ ወደ ኋላ ሸሸ። አቤል እጁን ከአንገቷ ላይ እንዳነሳው ትንፋሿን ለመመለስ ያክል ማሳል ጀመረች። ሆኖም ከፊቷ እንደ መንገዳገድ ብሎ መሬት ላይ የተዘረረውን አቤልን ስትመለከት እጇ ላይ ያለውን መቀስ በድንጋጤ ወደ መሬት ለቀቀችው። የሰራችውን ነገር መልሳ ለራሷ ማሰቡ ከበዳት። ቁና መተንፈሷ እንደቀጠለች እንባዋን መዝራት ተያዘች። ከአቤል አንገት ደም እየፈሰሰ ነው። መክሊት ባለ በሌላ ኃይሏ መቀሱን አቤል አንገት ስር ስታደርስ በጥልቀት ማስገባቷና መወጋቱን አላስተዋለች ነበር። ቀስ ብላ ወደ አቤል ተጠጋች። አቤል ታርዶ እንደተጣለ ዶሮ የሚተናነቅ ድምጽ ሲወጣ ሰማችው። የምታደርገው ጠፍቷት ቁልቁል እየተመለከተችው ማልቀስ ጀመረች። እጇ መንቀጥቀጥ ጀመረ። ቁና እየተነፈሰች አቤል ያለበትን ሁኔታ ለማየት ዝቃለች። አቤል ቁርጥ ሲልና ኩር የሚል ድምፅ አውጥቶ ረጭ አለባት። ወደፊቷ የመጣውን ጸጉሯን ሰብሰብ አድርጋ ዝቃለች። የራሷን ትንፋሽ እንደ ነገሩ ለመግታት እየታገለች ትንፋሹን ለማድመጥ ሞከረች። ከአቤል ግን ምንም አይነት ትንፋሽ አልነበረም። ምንም አይነት ድምፅ አልነበረም። ሰውነቷ ይበልጥ መንቀጥቀጥ ጀመረ። ከመሬት ላይ ወደቀች። የእንባና የትንፋሹ ድምፅ አንድ ላይ ሲጋጭ ተሰማት። ከፊቱ የተዘረረውን አቤል በገዛ እጇ እንደገደለችው አረጋገጠች። መክሊት መሬት ላይ የተንፋቀቀች ወደ ኋላ ራቅ አለች። ሆኖም ከፊቱ የወደቀው አቤል እስከ ወዲያኛው ማሸለቡ ማመን ከበዳት። ደም ያፈለቀውን አንገቱን ስትመለከት ሽቅብ ሌላት ፈለገ። መክሊት ምን ማድረግ እንዳለባት ግራ ገብቷት አንድ ጥግ ስር ቁጢጥ ብላ እንደተቀመጠች ተሰቅስቃ ማልቀስ ጀመረች። አቤል እሳው እንደተንጋለለ ነበር። መክሊት ካፍታ በኋላ የራሷ ስልክ ሲያቃጭል ደንገጥ ብላ ከተቀመጠችበት ብድግ አለች። ስልኩ ሰው ሆኖ ድርጊቷን ያየባት መሰላት። አልራመድ ያለውን እግሯን እየጎተተች ወደ ጠረጴዛው አቀናች። ጠረጴዛው ጋር እንደደረሰችም ስልኳን ብድግ አድርጋ ተመለከተች። አባቷ ነው። የአባቷን ስም ስትመለከት ይበልጥ የእንባ ሲቃ ይተናነቃት ጀመር። ስልኩን በሚንቀጠቀጠችው አንስታ ወደ ጆሮ አስጠጋች። አባ
ምንድነው ልጄ ምን ሆንሽ? መክሊት የተፈጠረውን ነገር ለማስረዳት የሚሆን አቅም አልነበራትም ነበር። እንደ ነገሩ አባቷ ቢሮ እንዲደርስላት ተናግራ ስልኩን ዘጋች። አባቷ አቶ ግሩም ብዙም ጊዜ አልፈጀበትም ነበር ሲከንፍ ልጁ ጋር ደረሰ። ታዲያ የተመለከተውን ነገር ማመን አልቻለም ነበር። ከልጁ አጠገብ እንዲሆን የፈለገው ሰው ትናንት ዛሬ መሬት ላይ ተጋድሞ ሲመለከተው ምን እንደሚል ግራ ገብቶታል። ይህን እንግዲህ የፈጸመችው ደግሞ የገዛ ልጁ ነበረች። መክሊት አባቷን ስታየው እያነባች ቅፉ ስር ውሽቅ አለች። የአቶ ግሩም ሹፌርና ቀኝ እጁ የሆነው መልአኩ የወደቀውን አቤልን ሁኔታ ለመመልከት ዝቅ አለ። መክሊትን በርበትበቷ እንደቀጠለች ነበር። አባውቂ አይደለም ድንገት አነቀኝ። ከዛ በቃ ያገኙትን አዝቼውን ገውት። ተረጋጊ የኔ ልጅ ሊያረጋጋት ሞከረ። ፖሊስ ጋር መደወል አለብን፣ ፖሊስ ይምጣ። መክሊት እረፊ፣ ተረጋጊ። አይሆንም እጄ መስጠት አለብኝ። ሰው ገድያለሁ፣ ነፍሰ ገዳይ ነኝ። መጮህ ጀመረች፣ ማልቀስ። ሊያረጋጋት ሞክርም ሰከን ሊያረጋት ያልቻለው ግን አንዴ ጥፊ ፊቷ ላይ ሲያሳርፍባት ጊዜ የጥይት ድምጽ እንደሰማ ምንም ብላ ወደ ራሷ መለሳለች። ልጄ አለ ግሩም በጥፊ የመታውን ፊቷን እየዳበሰ። የኔ አይን ብሌን ተረጋጊ የኔ ልጅ፣ አይኔ እያየ ወይኔ ያላስገባሽ ነገሩ እንደሚሆን እናደርጋለን አለ ባለመመጥ አይን እየተመለከታት። መክሊት ከጩኸቷ ስሜት መለስ ብትል ሰውነቷ በድን ሆኖ ነበር። ቤት የሚያደርስሽ መኪናውን እጠራለሁ፣ ቢግቢ ሻወር ሰጂና ልብስሽን ቀያይሪ፣ ከዛ በኋላ በሻንጣ ልብስሽን ወይን እሸት እንድታዘጋጅ ደውዬ እነግራታለሁ፣ የተዘጋጀሽ ጠብቂኝ አለ። መክሊት እምቢመሽም አላለችም ነበር። ግሩም ፈጠን ብሎ ስልኩን አወጣ። መኪና እንዲመጣ ካደረገ በኋላ ወደ መሬት ዝቅ ብሎ ሁኔታዎችን እየተመለከተ ያለው ነው ኤርሚያስን ተመለከተው። ኤርሚያስ በምልክት አንዳች ነገር ለግሩም ተናግሮ ዝቅ አለ። ግሩም እንደ ነገሩ መክሊትን እያዋከበና እያጣደፈ የጠራው መኪና ውስጥ አስገብቶ ወደ ቤት እንዲያደርሳት አደረገ። መክሊት የምትሄድበት መንገድ አዲስ ሲሆን ይመስል እንደተንዘፈዘፈች በድን ሆና ደረሰች። ቤቷ እንደገባችም አባቷ እንዳላት የለበሰችውን ልብስ አውልቃ ሞቅ ባለ ሻወር ወሰደች። ሰውነቷ በሙሉ በደም ያደፈ መስሎ ተሰማት። ልብሷን ሳትቀያየር በመታጠቢያ ጋውን እንደተጠቀለለች አልጋ ላይ ሰፍ ብላ ተኛች። የቤታቸው አጋዥ ወዲያው መታ የደረሳትን ትዕዛዝ ለመፈጸም ልክ ጦር እንደመጣበት ሰው መክሊትን ከተኛችበት በችኮላ መቀሰቀሰቻት። መክሊት ቅዠት ቢጤ የተቀላቀለበት ከነበረው ስሜቷ ሽለብ ካለው እንቅልፏ በድንጋጤ ብላ ተነሳች። ሆኖም ከፊቱ የነበረች ወይን እሸት ብቻ ነበረች። ወይን እሸት ልብሷን ቶሎ ቀይራ ከዚህ መውጣት እንዳለባት አቶ ግሩም በስልክ ያሳወቃት መሆኑን ተናግራ የመክሊትን ልብስ በሻንጣ መሸካከፍ ጀመረች። መክሊት አባቷ ለጊዜው ሊያሸሻት እንዳሰበ ቢገባትም ወዴት ልትሄድ እንደሆነ ግን ምንም ፍንጭ አልነበራትም ነበር። መክሊት አያቷን በቅጡም ባይሆን ተሰናብታ ወደ መጣላት መኪና ተሳፈረች። ጉዞ ሲጀምሩ ሰዓቱ ከቀኑ 5 ሰዓት ቀደም ሆኖ ነበር። መክሊት እንደ ቀልድ አዲስ አበባ ለቀ የመውጣቱ ነገር ባይዋጥላትም ራሷን ከምን ልታሸሽ መሆኑን ስታስብ ነገሩን አምና ለመቀበል ተገደደች። መኪናውን ሲያሽከረክር ለነበረው ሹፌር ወዴት ነው የምንሄደው? አባቴ ምንም አትንገራት ብሎሃል? የመሳሰሉትን ጥያቄዎች ስትሰነዝርለት ምንም ሳይመልስላት በዝምታ ማሽከርከሩ እንደቀጠለ ነበር። መክሊት ነገሩ ሲያደግማት ጊዜ እዛው መኪናው ሸለብ አረጋት። ከፍታ በኋላ ነበር አዳማ ናዝሬት መድረሷን የተረዳችው። መክሊት አባቷ ወደዚህ ክልል ለምንና የት ብሎ እንደላካት ባታቅም ሹፌሩ ግን የምትሄድበትን አቅጣጫ ጠንቅቆ የሚያውቅ አይነት ሰው ነበር። ከትንሽ ሰዓት ጉዞ በኋላ ከከተማ ወጣን ወደ አንድ መንደር አቀኑ።
መንደሩ ብዙ ነዋሪ የሌለበትና ገጠር ቀመስ መሳይ ነበር። መክሊት መኪናው እንደቆመ ግራ እንደመጋባት እያለች ሹፌሩን ተከትላ ከመኪና ወረደች። ቀጣይ ሹፌሩ ሻንጣዋን ከመኪና ውስጥ ወጣ አድርጎ ወደ አቀናበት ግቢ ፈራ ተባ እያለች ከተላለችው። ልክ እንደደረሰች አንዲት ሰውነቷ ደንደን ያለች ሴት ብቅ አለች። እንዴት ነሽ መክሊት አለች። ፈገግታዋና ሰላምታ አሰጣጧ ከዚህ ቀደም እንደምታውቃት ያስታውቅ ነበር። ፈገግ እያለች እጇን ጨበጠቻት። አባትሽ ደውሎ ነበር፣ በጥሩ እንክብካቤ ተቀበሏት ብሎ ስለነበር ቶሎ ልንቀበልሽ ተዘጋጅተናል አለች ፈገግ ብላ። መክሊት ምንም አይነት ስሜት ውስጥ አልነበረች። ሆኖም እንደ ነገሩ ጭንቅላቷን በሽታ መልክ ነቅነቅ አደረገች። ነይ ገቢ ነይ ስትል ሴትዮዋ ከፊት እየመራቻት ተያይዘው ወደ መኖሪያ ቤቱ ተከታትለው ዘለቁ። መክሊት እንደዚህ አይነት ቤት በእንግድነትም እግሯ ረግጦ አያውቅም። ቤቱን ከላይ እስከታች በደንብ ቃኘችው። አረፍ በይ አለች የተቀበላቻት ሴት ፈገግ እያለች። ስምረት እባላለሁ፣ የአባትሽ ጥሩ ወዳጅ ነኝ። በፊት ንግድ ውስጥ እያለሁም አንዳንድ ስራዎችን አብረን እንሰራ ነበር አለቻት ፈገግ ብላ። ደስ ይላል አለች መክሊት እንደነገሩ። ለትንሽ ጊዜ እኛ ጋር ነው የምትኖሪው አለቻት ስምረት። እንዴ ማለት አለች መክሊት ጥያቄ በሆነ መልክ። እየመጣሁበት ጉዳይ አስቸኳይ ቢሆንም አባዬ ግን ወደ አንድ ውጭ ሀገር ነገሮችን ጨራርሶ እኔን በጊዜ መላክ ይኖርበታል። ልክ ነሽ፣ እሱ መሆኑ አይቀርም። ለጊዜው ግን እዚህ ድምፅሽን አጥፍተሽ መቀመጡ ይበጃል አለቻት። ምን? አዎ ምን ነው? አባትሽ እንደነገሩኝ ከሆነ የሟቹ እጅና እግር ረጅም ነው አሉ አለች መክሊት። አቤል ሟች መባሉ ራሱ ሰውነቷን አንዳች ነገር ሽምቅቅ ሲያረጋት ተሰማት። እነዚህ ሰዎች አንቺን ለማዳን እንደማይተኙ ማወቅ አለብሽ አለቻት። ስምረትም ኮስተር ብላ። መክሊት ወዲያው አይኗ በእንባ ተሞላ። እኔ እጄን መስጠት አለብኝ፣ ሰው ገድያለሁ፣ የሰው ነፍስ አጥፍቻለሁ አለች። ወዲያው ከጓዳ መጋረጃው ገለጥ ብሎ ሰው ወጣ። መክሊት ደንገጥ ብላ ቀና ብላ ከውስጥ ብቅ ያለውን ሰው ተመለከተችው። በእርግጥ ከዚህ ቀደም አይታት ማታቅ ሴት ነች። ሆኖም ስታያት ልቧ ደንገጥ አለ። ደስ የሚል መልክ ያላት ሴት ነበረች ቀረብ ያለችው። ስምረትም የመክሊትን እይታ ተከትላ ዞር ብላ አየቻት። ተዋወቂያት፣ እሷ ደግሞ ምስራች ትባላለች፣ እዚህ ከኔ ጋር ነው የምትኖረው አለች ስምረት ኮስተር ብላ። የምስራች ፈራ ተባ እያለች መክሊትን ሰላም ለማለት ቀረባለች። መክሊት በማታውቀው ሁኔታ ሴትዮዋን ተከብላ መመልከቷ እንደቀጠለች ነበር። መክሊት ምስራች ይበልጥ ቀረብ ስትላት ጊዜ ከነበረችበት ሀሳብ መለስ ብላ እጇን ጨበጠች። እኔ ደግሞ መክሊት እባላለሁ አለች ዝቅ ባለ ድምፅ። ታዲያ መክሊት በሳሽ ቅጽበት የምስራች እጅ ላይ አንዳች ጠባሳ አስተዋለች። ጠባሳው እሳት ቃጠሎ ይመስላል። መክሊት ደንገጥ ብላ የምስራችን ተመለከተቻት። የምስራች ጠባሳዋን ደበቅ ለማድረግ ሞክራ ከፊት ካለው ሶፋ ላይ ያረፋለች። እሷ እንግዳ ናት፣ ለትንሽ ጊዜ እዚሁ አብራን ትቆያለች አለች ስምረት ቆፍጠን ባለ ድምፅ። ስለመጣሽ ደስ ብሎኛል አለች የምስራች። ድምጿ ስልል ያለና ምስኪን ቢጤ ነው። መክሊት ስልኳ እንዳትጠቀም አባቷ ያዘዛት በመሆኑ ስልኳ ውስጥ የነበረውን ሲም ለመጣል ተገዳ ነበር። መክሊት ምንም ማምለጫ መሆኑን ብትገነዘብም እዚህ ቦታ የመቆየቷ ነገር እጅግ አሳስቧታል። ከሁሉም ይበልጥ ሰው ገላ ያውም ወደድኩት ያለችውን ሰው ነፍስ አጥፍታ በነጻነት መራመዷ ለራሷ ህሊናን ወቃሽና በተብሰለሰለበት ጉዳይ ሆኖባታል።
ሆኖም አባቷ እሷን አሳልፎ ለመስጠት ፈቃደኛ እንደማይሆን እርግጠኛ ናት። መክሊት ራሷን ደብቃና ተሸሽጋ ከቆየች እንደቀል 6 ወራትን አስቆጥራለች። ሆኖም መክሊት ኑሮዋና ሁኔታዋ ቀስ በቀስ አብራቸው ካለቻቸው ሰዎች ጋር ቢመሳሰልም ውስጧ ግን ደስታና ሰላም አልነበረውም። አንገቱ ላይ ጉዳይ ያለበት አቤል እስከነ ደግሞ ወደ እሷ ጋር ሲገሰግሳል። ያም አንዳንድ ቀን ደግሞ ነፍሰ ገዳይ እያለ ሰው የተሰበሰበበት መሀል ጣቱን ሲቀስርባት በቅዠት መልክ ማየቷን አላቆመችም ነበር። መክሊት በአጭር ጊዜ ውስጥ ነበር ሌላ ሲሆነችው፣ ሌላ ሰው ሆነ የተፈጠረችው። ዝም ያለች ከሰው ጋር መስመር ማትተላለፍ ተጠራጣሪና ሁሉን በሶስተኛ የምትመለከት አይነት ሴት ሆናለች። ሆኖም ሁሌም ቢሆን አንድ ሀሳብ ውስጡ አብሯት ይንቀሳቀሳል። እሱም ለሰራችው ስራ ተመጣጣኝ ቅጣቷን ማግኘት እንደነበር ነው። መክሊት ያስጠጓት ሰዎች መሀል ሆና አብራ መኖሯ ካልቀረ በሚል አባቷ ላይ ያስፋፋው የሚፈልገው የኤክስፖርት ስራ ላይ ለመሳተፍ የበኩሏን ጥረት ማድረግ ጀምራለች። የሚያበቅሉትን የተለያየ ዘርና የሚላክ ፍራፍሬ ከስር ከመሰረቱ ተቆጣጣሪ ናት። ስራዋ ላይ ብቻ እያተኮረች ነው። መክሊት ሰው የመቅረብ ፍላጎት ሲኖራት ሁሌም ትክ ብላ ስታያት ጊዜ ልቧ የሚደነቅጥላት ሴት የሆነችው የምስራችን ቀረብ ብላ ማውራትና መግባባትን ትፈልጋለች። ሆኖም የምስራች በተፈጥሯ ዝም ያለችና ራሷን በተቻላት አቅም ከመክሊት ለማራቅ የምትሞክር አይነት ሰው ነበረች። ይህ ለምን እንደሆነ መክሊት አይገባትም። መክሊት ራሷን ከመሸሸጓና ራሷን ስራ ላይ ማጥመዷ ባለፈ ብቸኝነት ደርሶ ሊውጣት የሚደርሳት እንደዚህ አይነት ስሜት ይሰማታል። በጸጸት የሚያሰቃያት ህሊናዋ ጋር ተደማምሮ አንዳንድ ቀን እራጅ ይናታል። በዚህ የስሜት ውጥረት ውስጥ ነበር ለከተማው አዲስ ገቢ ሆነውን ዳንኤልን መታወቅ የቻለችው። ዳንኤል በቅርቡ የሞቱትን የአባቱን የውርስ መሬትና ግብርናን ለመስራት ትምህርቱን ከጨረሰበት ውጭ ሀገር ጠቅልሎ የመጣ ሰው ነበር። ዳንኤል አባቱ የሆኑት ጋሽ ምትኩ በነዋሪው ዘንድ ትልቅ ፍቅርና አክብሮት የነበራቸው የሚወደዱ ሰው ነበሩ። ታዲያ ዳንኤል ረዥም ዓመት ከረገጠበትና ዓመታትን ወደ አስቆጠረበት ክልልና አካባቢ ሲመለስ የአካባቢው ሰው ወደርና ደስታ አልነበረውም። ዳንኤልም አካባቢውን ዳግም ለመምሰልና ለመቀላቀል ብዙ ጊዜ አልወሰደበትም። በአንዳንድ የስራ ዘርፎች አማካኝነትም ከመክሊት ጋር ለመታወቅ ቻለ። መክሊት ረጋ ያለችና ዝምተኛ የሆነችበት ጊዜ እንደመሆኑ መጠን በቀላሉ ሊቀርባትና ሊያውቃት አልፈቀደችለትም። ሆኖም ቀስ በቀስ ከዳንኤል ጋር ቅርበታቸው እየተጠናከረና መስመሩ እየተስተካከለ መጣ። መክሊት ከስራ ወደ ቤት ከምትመለስበት ህይወት በትንሹም ቢሆን ቀየር የሚያረጋትና ካለችበት የቁም እስር ህይወት የሚያስወጣት አይነት ሰው ጋር ለመቀራረብ ቻለች። ሆኖም ውስጧ ደስተኛ አልነበረም። ለራሷ አዲስ እድል የሚሰጣት ጥሩ እድል የሚገባት ሴት ናት ብላ አታስብም። ዳንኤልም ከብዙ መከራና ልፋት በኋላ ነበር አንድ ቀን ከእርሻ ሲመለሱ ከተማው ስዴራ ልጋብዝሽ የሚል ጥያቄ ያቀረበላት። የድሮዋ መክሊት የአዲስ አበባ ቀበጧ መክሊት ብትሆንም እሺ ለማለት ግን ደፍራ የምታደርገው ነገር አልሆነም። ይህንን ለመፍቀድ ልቧ እንደ ከበሮ ሲደልቅ ተሰማት። ረዥም ጊዜ ራሷን ካሰረችበት ሰንሰለት በጥሳ ለመውጣት ፈጽሞ ውስጧ ሊቀበሉ አልቻለም ነበር። ታዲያ ይሄ ሰው አንድ ቀን ሚስጥርና ጓዷን የሰማ ቀን ዓይንሽን ላፈር ሊላት እንደሚችል ስታስብ አሻፈረኝ ማለቱን ፈለገች።
ውስጧ ግን ይህንን ህይወት ተመኝቷል። እፎይ የምትልበትና ንጹህ አየር የምትተነፍስበትን ህይወት ናፍቋል። ታዲያ ስታስብ ያንገራገረችን ቢሆን የዳኒን ጥያቄ ተቀበለች። መክሊት እዛች አነስ ያለች አካባቢ ውስጥ መኖር ከጀመረች ዓመታትን ለማስቆጠር ከሁሉ ያላነሰ ቀናት ሲቀራት ነበር ይህ አዲስ ለውጥ ወደ ህይወቷ የመጣው። መክሊት እስከነ ጥፋትና ኃጢአቷ ይሄን እድል መጠቀም ፈልጋለች። በመስታወት ትክብ ላይ ታማታቀው ድሮ እንደ ብርቱካን የሚያሳሰው መልኳን በመስታወት ውስጥ ደፈር ብላ ተመለከተችው። ነፍሷ ያሁኗ መክሊትን ሳይሆን የድሮ ማንነቷን ለማየት ሞከረች። በመስታወት ውስጥ ለደቂቃዎች ራሷን ከተመለከተች በኋላ ጸጉሯ እንደ ነገሩ አስተካከለችና ከአዲስ አበባ ከመጣች በኋላ በቅጡ እንኳን ከፍታ ተጠቅማ ማታውቀውን ሻንጣ ውስጥ ያሉ ልብሶችን ማገላበጥ ተያያዘችው። ነገር ግን በሰዓቱ ይዛ የመጣችው ልብስ ለራት የሚሆን አልነበረም። ይህን ሻንጣዋ ስታገላብጥ ነበር። መክሊት የኔ ቆንጆ ምን ጠፍቶሽ ነው አለች። የምስራች ምንም ልብስ ፈልጊ ነበር፣ ሆኖም የፈለኩትን ልብስ ይዤ አልመጣሁም። የምስራች ልብሱን ለምን እንደፈለገችና መክሊት ምትላትን ለመስማት ሰፍ ማለቷን ለመደበቅ እየሞከረች ፈገግ እያለች መክሊትን ቀረብ አለቻት። ምን አይነት ልብስ ነው የፈለግሽው አለች ወደ እሷ ይበልጥ ቀረብ ብላ። የምስራችም የመክሊት ፊት ላይ አይታ ማታውቀውን ደስታና ጉጉት ስትመለከት ፈገግ አለችላት። ሆኖም ለመክሊት የሚሆን ቀሚስ ከከተማ እንደማይጠፋ ነግራት ልብሱን ለመግዛት ተይዘው ወጡ። ያቺን ትንሽ ከተማ ሲያስሱ ከቆዩ በኋላ መክሊት አይኗ ውስጥ ሊገባ የሚችል ቆንጆ ቀሚስ ገዝታ ተመለሰች። ካሏት ጫማዎችም እንደ ነገሩ ከቀሚሱ ጋር ይሄዳል ብላ ያሰበችውን አደረገችበት። መክሊት ዳንኤል መጥቶ የሚወስዳት ሰዓት ላይ ተዘጋጅታ ተጣበቀችው። ዳንኤልም በተባለው ሰዓት ከተፋለ። ከረሽም ቁመናውና ከሚያምር ተክለ ሰውነቱ ጋር የሚሄድ ቆንጆ አለባበስ ለብሷል። መክሊት ስታየው በቁመናውና በተክለ ሰውነቱ ተማረከች። እሱም ቢሆን አይኑን ከመክሊት ላይ መንቀል አልቻለም ነበር። ከቆይታ በኋላ ሊወስዳት ወዳሰበው ሆቴል ይዟት ከነፈ። መክሊትም እንደዚህ አይነት እንቅስቃሴ መጀመሯን አባቷ ቢሰማ እንደሚቃወማት ብታውቅም ህይወትን ዳግም ለማጣጣምና ለመቅመስ ግን እድሏን መስጋት አልፈለገችም ነበር። ይሳለት ጣፋጩን እራት ከወይን ጋር እያጣጣሙ መጫወታቸውን ቀጠሉ። እኔ ብሎ አለ ዳንኤል ፈገግ ብሎ እየተመለከታት። መክሊት ቀና ብላ ፈገግ ያለች ተመለከተችው። ለምንድነው ይሄን ያክል ለግብዣ ደጅ ያስጠናሽኝ? ፈገግ ብሎ ጠየቃት። መክሊት መልሱን እሱ አያውቀው ነበር። እሱም ነፍሰ ገዳይ ስለሆንኩ ደስታ የሚገባኝ ሴት ስላልሆንኩ ነበር። ስሜቷን እንደምንም ዋጥ ለማድረግ ሞክራ ቀና ብላ ተመልክታው ፈገግ አለች። ብዙ ነገር ውስጥ ያለ ለዛ ነው አለችው በደፈናው። ታዲያ ላፍታ ያክል ከተመለከታት በኋላ ራሷን ከደስታና ከጥሩ ነገር ለማሸሽ የምትሞክር አይነት ሴት ትመስኛለሽ አለ። መክሊት አንገቷን ደፍታ ያወይን ብርጭቆ እንደ ነገሩ ነቅነቅ አረገች። ነገር ግን አለ ዳንኤል እኔ ደስተኛ ላደርግሽ ፈልጋለሁ። መክሊት ከጠጣችው ወይን ጋር ተጨማምሮ ልቧ በፍጥነት ሲመታ ታወቃት። ፊቷ እንደ መጋል ሲል እንደ ነገሩ ፈገግ አለች። እንደዚህ አይነት ስሜት ከተሰማት ረዥም ጊዜ ሆኗታል።
ድንጋጤውና ስሜቷ እንደነገሩ ለመመለስ ታገለች። ከጥሩና ጣፋሽ ምሽት በኋላ ዳንኤል መክሌትን ቤቷ ድረስ ሸኛት። እንደደረሰችም ለስለስ ባለ መልኩ ግንባሯን ሳም አድርጓት ወደ መኪናው ተመለሰ። መክሌት ግን ስሜቷ እየተገለባበጠ ነበር። ነገ እንገናኛለን። መክሌት ወደ ውስጥ ስትዘልቅ ዋናው በገርበብ እንዳለ ነበር። ቤቱ ሞቅ እንዳያረጋቸው የተያዘውን እንጨት ጣጣ ሲል ከርቀት ይሰማል። ስምረት ከአባቷ ከአቶ ግሩም ጋር ለአንዳንድ ስራ ወደ አዲስ አበባ በመሄዱ አማካኝነት ቤት ውስጥ የነበረችው የምስራች ብቻ ነበረች። መክሌት ወደ ውስጥ ስትዘልቅ በደንብ ማይሰማ ሆኖ እንደነገሩ ልጄ የሚል ቀስ ያለ ለቅሶ ቢጤ ድምፅ ወደ ጆሮዋ ጥልቅ አለ። መክሌት ቀስ እያለች ድምፅ ወደሚመጣበት አቅጣጫ አቀናች። ውስጥ ካለው ትልቁ ሳሎን ክፍል ነበር። ከተለኮሰው እሳት ዳር መሬት ላይ ተቀምጣ መታለቅሷን የምስራችን ተመለከተች። መክሌት ነገሩ ግራ ገብቷት ቀረብ ስትል መሬት ላይ የተቀመጠ የሕፃን ልጅ ልብስ ነገር ተመለከተች። ከሱ ዞር ብሎ የምስራች በእጇ የያዘችውን የወንድ ልብስ ተመለከተች። መክሌት ነገሩ ግራ እያጋባት በቀስታ ምስር ስትል ተጣራች። የምስራች ደንገጥ እንደማለት ብላ ፊቷ መለስ አድርገችው። አይኗ በእንባ ታጥቧል። ወይ መክሌት መጣሽ አለች እየተርበተበተች። መክሌት ግራ በተጋባ መንፈስ በእጇ ያለውን ልብስ ለመመልከት ሞከረች። ምን ነው ጨለማ ውስጥ ብቻሽን? እንዲሁ ዝም ብዬ አለች የምስራች ፈጠን ብላ እንባዋን እያበሰች። ደህና ነሽ? የተፈጠረ ነገር አለ? ኧረ ምንም የለም መክሌትዬ አለች የምስራች። ባይሆን ያንቺ ምሽት እንዴት አለፈ? መክሌት ወዲያው እንደማፈርም ደስ እንደመሰኘትም አለች። አይ ይሄ ልጅማ ሳትወጁ አልቀረሽም አለች የምስራች ወዲያው። አይ ምስር ታዩ እሱን መውደድ ደረጃማ ማናርሱኝ ውስጥ ያለው ነገር ሰላም በሰጠኝ መጀመሪያ አለች በረሽሙ ተንፈሳ። ባይሆን ግን አለች ፈገግ ብላ ቀና ብላ እየተመለከተቻት። ከዚህ በኋላ አዲስ ህይወት መኖር እንዳለብኝ የተሰማኝ ነው። አዲስ ህይወት ስትይ መክሊትዬ ትቼ የመጣሁት ታሪክ ከዘላለም እየተከተለ ወደ ታች ሊጥለኝ ይሞክራል። ከዛ ስሜት ራሴ ሙሉ በሙሉ ማራቅ ይኖርብኛል። ወደ ውጭ ሀገር ለመሄድ ያሰብሽውስ አለቻት የምስራች። እሱን ላቆየ ወስኛለሁ አለች መክሌት። ፊት ለፊቷ ላይ አንዳች ፈገግታ ይታይ ነበር። የምስራች ላፍታ ካጤነቻት በኋላ እራት ላቅርብልሽ አለቻት። አይ ኧረ ሆዴ ጥግብ እስኪል ድረስ በልቼ የመጣሁት አለች መክሌትም ሳቅ ብላ። አይ ቆይ ቆንጆ ነገር አዘጋጅቻለሁ መጣው አለች የምስራች። ወዲያ ፊቷን አዙራ በፍጥነት ከሳሎን ወጥታ ሄደች። መክሌት ወደ ሰዓቱ ጋር አመድ እንዳለች የምስራች ይዞ የነበረውና መሬት ላይ የተቀመጠውን ልብስ ተመለከተችው። ሁለት አይነት ልብስ ነው። አንዱ ሕፃን ያውም ገና በአራስ ዕድሜ ክልል ውስጥ ያለ ሕፃን ልጅ ልብስ ሲሆን አንዱ ደግሞ ተለቅ ያለና ወጣት ዕድሜ ክልል ውስጥ የሚሆን ሰው አይነት። መክሌት ግራ በመጋባት መልክ ቆማ መመልከቷ እንደቀጠለች ኳሏ እሳት ስታይ ምን ትዝ ይልሻል ቢል ድምፅ አስደንግጧ ዞራለች። ልብሱ እጇ ላይ እንደነበር ነው። የምስራች ከፊቷ እጇን ወደ ኋላ እንዳደረገች ቆማለች። በርግጥ የዛኔ ነገር ባይከሰት እኔን እንደ እናትሽ እያየሽ ታድጊ ነበር አለች የምስራች ፈገግ እንደማለት ብላ። መክሌት የምስራች እያወራችው ያለችው ነገር ፈጽሞ አልገባትም ነበር። በህልምሽ አየሁ የምትይኝ
እናትሽን ማለት የሚመስል ገጠራማ ቦታ ያለሽን ትውስታ ላጫውትሽ ነው አለሽ ፈገግ ብላ። መክሊታውን ነገሩ ባይገባትም ውስጧ ግን አንዳች የፍርሃት ስሜት የተሰማት ነበር። እናትሽ አንቺን ወልዳ ከሞተችበት ቅጽበት አንስቶ አጠገብሽ ሆኜ ያሳደግኩሽ ነው የነበርኩ። በልጅነትሽ የምታውቂው እኔን ጠረን ነበር። ሆኖም አንድ ቀን አንድ ክስተት ተፈጠረ። ክፉና ጨካኝ አባትሽ ከሰራውለት ውለታ ባሻገር ሀብትና ስጋዊ ፍላጎቱ በዝቶበት አስገድዶ ደፈረኝ። ያው አልበቃውም ነበር። የጸነስኩት ልጅ እሱ መሆኑ ሲሰማ እንዳስወረደው እየነገረ ያስፈራራኝ ጀመር አለች። መክሊት ነገሩ ምን እንደሆነ ማመን እየከበዳት አይኗን ፍጥጥ አድርጋ ተመለከተቻት። ምስር ምንድነው የምታወሪው? ንግግሯን ሳታስጨርሳት ዝም ብለሽ አስጨርሽኝ የሚል ቁጣም ልመናንም የተቀላቀለ ይህ ምስራች ድምፅ ጸጥ እንድትል አደረጋት። አባትሽ ነፍሰ ጡር መሆኔን ሲያይ ጊዜ እኔና የ8 ዓመት ህፃን ልጄን አውጥቶ ሜዳ ላይ ጣለ። አንቺ በሰዓቱ 4 ዓመት ሊሞላሽ እየተቃረብሽ ነበር። ምንም እንደ ልጄ ባሳድግሽም የደረሰብኝ ግፍና መከራ አባትሽን ህግ ፊት ከማቆም ሊቀድበኝ አልቻለም። እሱም ሆኖ የሴት አያትሽ አዎ ነፍሰ በላ ሴጣኖች ናቸው። በሆድ ያለውን ጽንስ እንደ ማስረጃ እንዳልጠቀምና ሊያግዙኝ ፈቃደኞች የነበሩ የሴቶች ተቋም ጋር እንዳይደርስ አፌን ለማዘጋት ደፋ ቀና ማለት ጀመሩ። አባትሽም የውሸት መኪና አደጋ ቀነባብሮ እኔ እስከ ጸነስኩት ልጄና ከምወደው ከሟቹ ባል የወለድኩት ልጄ ጭምር ሊያስገድሉኝ ሙከራ አረጉ። በእርግጥ ከሞት ነበር የተረፍነው። ሆኖም እኔና ልጄ የተረፍን፣ ጽንሱ ግን መትረፍ አልቻለም አለች ምስራች። ታዲያ የደረሰብን ግፍ እንዲሁ በዝምታ መቀበል አልቻልኩም። ድህነቴ ምንም ቢያደርገኝም አቅም ቢያሳጣኝም ነገሩን እሺ ብዬ መተው አልቻልኩም ነበር እና አቅደ ወጣሁ። የአባትሽ ደካማ ጎኑ አንቺ ነበርሽ። አንቺ እንደምንም ከቤት ሰርቄ ጠፋሁ። ከእናቴ ሀገር ከልጄ ጋር አብሬ ወሰድኩሽ። ምንም ብቸኛ በሆንም ትንሽ ፊደል መቁጠሪያ አንዳንድ ነገሮችን ለማገናዘብና ምን ማድረግ እንዳለብኝ ረድቶኛልና አባትሽ ገንዘብ ካልሰጠኝና የሰራውን ስራ ሄዶ ለፖሊስ ካላመለከተ አንቺ ላይ ጉዳት እንደማደርስብሽ ዛቻ አስተላለፍኩ። ግን ልጎዳሽ አልነበረም። ምክንያቱም ልጄ ነሽ፣ እንደ ልጄ ነው መሳሳልሽ አለች ምስራች ፈገግ ብላ ወደ መክሊት ቀረብ እያለች። ሆኖም ግን አባትሽ የኔ ዛቻና የኔ ማስፈራሪያ እንደነ ተራ ነገር ነው የቆጠሩ። እኔ ምስኪን ብቸኛ ደጋፊ የሌላት ሴት ነበርኩ። አባትሽ በዋዛ ፈዛዛ እያረሳሳኝ ያለውበት ቦታ የት እንደሆነ ሊደርስበት ቻለ። ታዲያ አባትሽ አንጆችን አስከትሎ ሲመጣ እኔና አንቺ ድምጿን መስረክረክ ጀመረ። ልጄ ቢቁ ነበር። በተኛንበት ጋዛር ከፍክፈው ሊያነዱን ሞከሩ። ቅድሚያ አንቺን አወጣውሽ ነበር። እናያት ውስጥ እንደ ህልም ሆኖ ጭንቅላትሽ ውስጥ ቀረ አለች መክሊት። የምትለውን ነገር ማመን አልቻለችም ነበር። ታትሞት ያላት ነፍስ ታዲያ የምስራች ፈገግ አለች። እኔም ይኩም ተረፍን። ታዲያ በዚህኛው ስንተርፍ በብዙ ጉዳትና ጠባሳ ውስጥ ነበርን አለች። እሳት ያቃጠለውና የተጨማደደ ጠባሳ ያለውን እጇን እየተመለከተች ከዛ በኋላ እኔና ሚኩ በዝምታና ለመደበቅ ለብቻችን ተደጋግፈን ከባዱን ጊዜ አለፍን።
ሆኖም ልጄም በሴራና በበቀል ረዥም ዓመት ተጓዝን እኔና ልጄ። የነገ ተስፋችን ግን አባትሽ ግሩምን ገሃነን መጨመር ነበር። የኔን አባት አልሽ መክሊት? አዎ ያንቺን አባት አለች የምስራች ድምጿን ከፍ አርጋ። አባትሽ ብቻም ሳይሆን አንቺም እንደነሱ አውሬና ጨካኝ ነሽ አለች። በእጇ ቁመት ረዘም የሚል አስፈሪ ቢላ ይዛለች። መክሊት ሰውነቷ ሽምቅቅ ብሎ ወደ ኋላ ሸሸታለች። ማለት እኔን ምን ልታረቂ ከዚህ ሁሉ ዓመት በኋላ በቀል? ለምን ይመስልሻል ቀበጧ መክሊት? እኔና ልጄ ለረዥም ጊዜ ስናስብ የነበረውን እቅፍ ስናልም የነበረውን እቅድ ለመፈጸም ቅድሚያ ያደረግነው ሴሰኛው ነው። አባትሽ በየክልሉ ካስቀመጣቸው ቅምጦች መካከል ልጅ ወለደችለትን ሴት መፈለግ ነበር። እሷም ስምረት ሆና ተገኘች። ስምረት ቤት እንደ ጥገኛ ሆኜ ገባሁ። ምንም ከውጭ ቆዳዋ ጠንካራና ኃይለኛ ብትመስልም ሆደ ቡቡ ነበረች እና አንዳንዴ አባትሽ አናዷት ከምታወራው ነገር በሙሉ ብዙ ነገር ለመለቃቀምና መረጃ ለመሰብሰብ ቻልኩ። ይህንን መረጃ የሚቀበል የነበረው ልጅ የሚኩ ደግሞ መቀመጫውን አዲስ አበባ አደረገ። እኔ ከምሰጠው መረጃ ጋር እያስተያየ እናንተን ቤተሰብ በጥልቅ መከታተል ጀመረ። መክሊት አናሽ ነገር ውስጧ ብልጭ አለባት። ቆይ ልጅሽ ስሙ? ልክ ነሽ የኔ ሚኩ። አንቺን በፍቅር ያስያዘሽ አቤል ነበር አለች የምስራች። አይኗ ላይም ባክጥም ብሎ የኔ ሚኩ ሀሳቡ መጀመሪያ ላይ በቀል ብቻ ነበር። ሆኖም ይህን ተግባር ለማከናወን በአባትሽ ድርጅት ውስጥ ሰው ማጥመድ ነበረበት። ታዲያ በሰዓቱ ጥሩ ምርጫና ቃል አቀባይ ሆነ የተገኘችው ራኬብ፣ አዎ እሷ ነበረች። ልጄ ጥሩ ሄዶ ነበር። ሆኖም ራኬብ ነገሩ ላይ ስትደርስ ጊዜ ነገሩን በቀል ከሆነ አይቀር በደንብ ብቻ ሳይሆን በገንዘብም መሆን እንዳለበት አሳመነችው። በዚህም የኔ ሚኩ እናንተን ቤተሰብ ዘርፎ ለመጥፋት ማሳብ ነበረው። ታዲያ አለች ምስኪን የምትመስሏ የምስራች በቀለኛዋ የምስራች ከእንባዋ ጋር እየታገለች እኔን ያደረጋችሁት ነገር ሳያንስ አሁን ደግሞ ልጄን ገደላችሁት አለች እያነባች። ቆይ አልገባሽም? ይቅርታ ልጅሽን በማጣትሽ ግን ማለቴ አደጋ ነው እኮ አለች መክሊት። ዝም በይ አንቺ ውሻ ዝም በይ። የምስራች ቢላውን አነጣጥራ እንደያዘች ተውሮሮ አጠገብ አደረሰች። አደጋ ነበር? ልጄን በመቀስ ስትወጊው አደጋ ነበር? ድምጿን ከፍ አርጋጮች። ለነገሩ ለአንቺ አደጋ ነበር። እኔም የልጄ ገዳይ አንቺ መሆንሽን አምኜ ከተቀበልኩ በኋላ ነው አባትሽ እንኳን ለሌላ ሰው ለአንቺ ለገዛ ልጁ እንደማይመለስ የገባኝ አለች የምስራች። መክሊት ንግግሩ አልገባትም ነበር። አባትሽ ጢም ቢራው እስኪዞር ሰክሮ ደውሎ ስምረትን ሲያወራት ነበር ለመስማት የቻልኩት። አቤልን ይህንን ሚኩን የገደልሽው አንቺ አይደለሽም አለች ይበልጥ ወደ እሷ ቀረብ ብላ። የኔ ሚኩ አንቺ ከወጋሽም በኋላ ነፍሱ አልወጣችም ነበር። ሆኖም ግን የሚኩ መትረፍ ሊያመጣ የሚችለውን ችግር የተረዳው አባትሽ አንቺን ወደ ቤትሽ ከሸኘ በኋላ ነበር ልጄንስ ከወዲያኛው ያሰናበተው አለች ጥርሷን ነክሳ።
አይሆንም አለች መክሊት ጭንቅላቷን እየነቀነቀች። ለምን አይሆንም? አንቺ ፊት እንደሞተ ከነገሩሽ በኋላ ነበር ልጄን የገደለው። ምናልባት አንቺ ቀደም ብለሽ እርዳታ ደውለሽ ፖሊስ ጠርተሽ ቢሆን አይፈጠርም ነበር ስትል የምስራች ዘላ መክሊትን ከጸጉሯ ጨምደዳ ይዛ ቢላውን ለማሳረፍ ዳዳች። ነገ አባቴ ሲመጣ ጥሩ ስጦታ ይጠብቋል። በዚህ ቢላ ዘልዝዬ ሬሳሽና ካድሜ ይጠብቋለሁ። ልጅን ማጣት ምን እንደሆነ እንዲያውቀው እንዲያው አደርጋለሁ። ከዛ አለች ጸጉሯን ለቀቅ አርጋ። ከዛ የኔም ይኩን እቀናቀለዋለሁ አለች እንባዋን እየዘረገፈች። ስር እባክሽ መክሊት በሚርበተበት አንደበት ለመለመን ከሞከሩ አንዳች ነገር ሆዷ ሰቀጥ ሲል በህመም ስሜት እንዳይምጮ ብላ ቃጠተች። የምስራች ቢላውን ሆዷ ውስጥ ከከተተችው በኋላ ለመውደቅ ዘንበል ያለችው መክሊትን ወደ ላይ መለስ አርጋ ቢላውን ለጉዝጓቶ እንደተሰካ ነቅላ ወጣችሁ። መክሊት ደም ይዘራውን ሆዷን ባቿ ደገፍ አርጋ መሬት ላይ ብርክክ አለች። የምስራች ግን በዚህ አላቆመችም ነበር። በድጋሚ ቢላውን የመክሊት ሆድ ውስጥ ከተተችው። መክሊት እንደምንም እንደመቃተት አለች። የምስራች ለመውደቅ ወደ መሬት ቀረብ እያለች የነበረችው መክሊትን ከአገጯ ቀና ዳርቅ ቀና እያረገች አሁን ደግሞ ልጄ አንገቱ ላይ ሰክተሽ እንደ ዶሮ እንዳደረግሽው እኔም እንደዛው አደርግሻለሁ በማለት ቢላውን ቀና ከማረጓ አንዳች ነገር ከኋላ የምስራች ጭንቅላቷን ሲመታት ድምፅ ሰማች። ወደ የምስራች መቆም አቅቷት ስልፍልፍ ብላ ስርገት ብላ መሬቱ ላይ ወደቀች። ዳንኤል የያዘውን ረዘም ያለ አጠና ወደ መሬት ወርብሮ መክሊት የተወጋችበትን ሆዷን በእጁ ጫን ብሎ ከወደቀችበት ደገፍ አድርጎ አነሳት። አይዞሽ አሁን ወደ ሆስፒታል ወስድሻለሁ። መክሊት አይኖቿ እንደተከደኑ ከድሮ ጀምሮ የሚያሰቃያትን መሳይ ቅዠት ስሜት ይታያት ጀመር። ሆኖም ቅዠቷ እዛ ላይ አላበቃም ነበር። በእውኑ ያየችው ያሳለፈችው የአቤል አሟሟት ከምስራች ጋር የተፈጠረው ነገር እንደ ፊልም ይመላለስባት ጀመር። ወዲያው ብንን ብላ ስትነቃ ራሷን ሆስፒታል ውስጥ አገኘችው። ግንባሯ ሌላ ብቻ ብሏል። ነገሩ እንዳበቃለትና ህልም እንደሆነ ስትገነዘብ በእፎይታ መልክ በረሽሙ ተነፈሰች። ወዲያው አጠገቡ የነበረው ዳንኤል ከእንቅልፉ እንደመንቃት ሲል አይኗ የተከፈተው መክሊትን ሲመለከት በደስታና በድንጋጤ ብድግ ብሎ ደሷ ዘንድ ቀርባ ደህና ነሽ አለ፣ አይኗን እየተመለከተ። መክሊት እንደ ነገሩ ተመልክተው ፈገግ በማለት ጭንቅላቷን በሆን ታነቀነቀች። ስላዳንክኝ አመሰግናለሁ አለች ቀስ ባለ ድምፅ። ዳንኤልን ፈገግ እንደማለት ብሎ ሳይሆን ረስተሽ የወረድሽውን ሻርፕሽ ማመስገን ያለብሽ፣ በሻርፕሽ አማካኝነት በድጋሚ በምሽት ካገኘሽ በሚል ጎራ ሲል ነበር። ይህን ሁሉ ድራማ የሰማሁት ምን የሰማሁት ያየሁት። ወዲያው ከኋላ ሁለት ፖሊሶች ከተፋሉ። ሰላምታ ከሰጡም በኋላ ታካሚዋ ነቅታለች ሲሉ ጠየቁ። መክሊትን በረሽሙ ተንፍሳ ራሷን አዘጋጀች። ከመካከል አንዱ ፖሊስ ማስታወሻ ደብተሩን እያዘጋጀ ስለተፈጠረው ነገር ባክሽ ብትነግሪኝ አለ። መክሊትን ፖሊሶቹን ላፍታ ከተመለከተች በኋላ በረሽሙ እንደመተንፈስ ብላ መርማሪ ከ1 ዓመት በፊት በአደጋ ስለፈጸምኩት የግድያ ሙከራና አባቴ ስለፈጸመው የግድያ ወንጀል ማመልከት ፈልጋለሁ አለች በቆራጥነት ድምፅ።